ኢትዮ ጣዕም የጋብቻ ጥያቄ የሚቀርብበት ሰዓት ነው። የጋብቻ ጥያቄ የምታቀርበው እንግዳችን እዚሁ ስቱዲዮ መታለች። ያው በጊዜ ነው የመጣችው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ትንሽ ወደ ማይኳ ቀረብ አድርገሽ ጎንበሮን አገዛት። ሌላ ጊዜ እኔ ነበርኩ መስተንግዶ ላይ። እሺ እየተናገርኩ ልመስገን አይነት። እሺ እንኳን ደህና መጣሽ። በድጋሚ እንኳን ደህና ቆያችሁ። ሰላም ነው? እግዚአብሔር ይመስገን። አጃቢው ላይ ይዘሽ ነው የመጣሽው? ስጋት አለ? አይ ስጋት የለም። እንዲባል የሚል ስጋት አይ እንድታጽናናሽ ምናልባት አይደለም። እንዲሁ ነው እንዲሁ ለማጀብ ነው። እሷ ታውቃለች፣ እሱን ታውቃለች። ስለዚህ እናንተን የፍቅር ግንኙነት በደንብ ነው የምታውቀው? አዎ በደንብ ታውቃለች። ምን ጓደኛሽ ነች? አዎ የልብ ወዳጅ? አዎ ጓደኛዬ ናት። እሺ ከፍቅረኛሽ ጋር ምን ያህል ጊዜ ነው የቆያችሁት በፍቅር? ያው ከተዋወቅን 7 አመት። 7 አመት? አዎ። ፍቅር ከጀመራችሁ ነው ከተዋወቃችሁ? ፍቅር ያው እሱ እንደ ፍቅር ከጠየቀኝ 7 አመት ይሆናል። እኔ ደግሞ እሺ ብዬ ከተቀበልኩት አንድ 4 አመት 5 አመት ይሆናል። 3 አመት እንደዚህ በመጠበቅ ላይ ነበር። 3 አመት እየጠበቀ ነበር? አዎ። የምርሽን ነው? ምን ነው አልሽ አንቺ እንደዚህ እዚህን ያክል? አይ እኔ ብዙም በዛ ሰዓት ፍላጎቱ አልነበረኝም። ገና ተማሪም እያለሁ ነው እንትን ያለኝ የነበረው። በቃ እኔ ብዙም ፍላጎቱ አልነበረኝም። ለዛ ተማሪ ነበርሽ የዛን ሰዓት? አዎ። ጠብቃልሽው ወይስ አይሆንም ብለሽው ነበር? እኔ ሙሉ ለሙሉ በቃ ፍላጎቱ አሁን የለኝም ነው ያልኩት። ከዛ ለዛ ብለሽው ጠበቀሽ? አዎ ለምን አይኖርሽም በቃ እሺ እኔ ታገስሻለሁ እያለ እየጠበቀኝ ነበር። ከዛ በቃ እሺ ብሎ ያው አመታትን 2 አመት እየተቆጠሩ እሱ ዞሮ ዞሮ በቃ እኔ ይፈልገኝ ነበር እና ያው ለመገናኘትም ደግሞ አንድ ቸርች ነበር የምናገለግለው ሁለታችንም። የምንገናኝበት እንትኖች ነበሩ። እንገናኛለን ብዙ ጊዜያት። በዛ አጋጣሚ ግን ጥያቄውን አልተቀበልኩትም ነበር። ያኔ ኮስተርተር ትይበታለሽ? በቃ እንደዚህ ምን እሱም በቃ ቃልሽ አልልም ብዬ ግን እታገሳለሁ ይል ነበር እሱ። ከዛ በቃ ወይ ደግሞ የሆነ ሰዓት ላይ በጣም በቃ ለምን አንጸልይበትም አልኩት። እንደዛ ስለው እሺ ስንት ጊዜ ልስጥሽ አለኝ። በቃ 2 ወር እንደዛ አልኩት። ከዛ በኋላ እየተደዋወልን ነው ወይስ አንደዋወል የሚለው ጥያቄ ስጠይቀኝ አይ ሳንደዋወል አልኩት። 2 ወር እንጸልይበት አልሽ? እሺ ጸልይሽበት? እኔ በቃ ብዙም ፍላጎትም ስለሌለኝ ወይ በቃ በዚህ በቃ ይተወኛል የሚለው ነገር ነበረ። እሺ ያስማሰተሽ እንጂ። እሺ አይ በጣም በተደጋጋሚ ስለጠየቀሽ ነው በቃ 2 ወር እንጸልይበት ያልሽ? እውነትም በቃ እሱ እንደውም ተረዳውኝ። በቃ እውነትም በቃ ይሄ ልጅ እኔ ከሆነ እንደዛ ይሻላልም የሚለው ነገርም አሳመጣልኝ። እሺ ለምን እንደዛ አይሆንም አልኩት። እሺ አለ እሱ። ከዛ እኔ ጸልያለሁ። እኔ በጣም ደስተኛ ስለሆንኩ ባንቺ በቃ የእግዚአብሔር ፍቃድ ደግሞ በጎና ደስ የሚያሰኝ ስለሆነ ደግሞ ደስተኛ ነኝ እና የእግዚአብሔር ፍቃድ ነው የነንቺ ጓደኝነት አለኝ። በቃ እኔ ምንትንሽ ልረዳሽ ያልኩትኝ። እንደዛም እያልኩትኝ ያው ብዙ ምንትን አላልኩት። ብዙ ጸልየሽ መተሽ 2 ወር በኋላ እንደዛ አልኩት። እንዳለችው አልጸለየችም? አልጸለየሽም? አዎ ያልኩት እንደዛ ያልኩት እንዲተወይ ነበር። በቃ እሱ እንትን ብሎ ይተዋል የሚለው ነበረ። ከሱ ግን በቃ እንደ በጣም እያመረረ የመጣው እንደውም በጸሎት ተገለጠልኝ ነው። አዎ በቃ እንደውም መጀመሪያ እኔ ማገለግልበት ቸርች አልነበረም። እሱ በቃ ይበልጥ እንድንገናኝ ብሎ እዛ ቸርች መጣ። አንቺ ያለሽበት ቸርች መጣ? እሺ አንድ ላይ ሆነን በቃ እንደዛም እንትን እያለን እየቀጠልን በቃ ለመጨረሻ ጊዜ እኔ እሱም እያለ በቃ ከሱ ጋር የመሆን ብዙ ፍላጎት ስለሌለኝ በዛ ሰዓት ሌላ ጓደኛ ያዝኩኝ። እሺ ከዛ እሱም በቃ ይሄን አወቀ። ስቃዩ ማሰብ ነው እሱ። ይሄን አወቀ። ያው እኔ ፈለገ ቢሆን ጠብቅሻለሁ እንጂ አሁንም ቢሆን እስከተፋጭ ተቆርጬ እኔ አልሄድም አለኝ። ዞሮ ዞሮ መምጣትሽ አይቀርም ይለኝ ነበር እሱ ማለት ነው። ከዛ አይ አንተም የራስህ ህይወት ብትጀምር ይሻላል እኔ ፍላጎቱ የለኝም እያልኩትኝ። እሺ በቃ እኔም ከማያቸው ወንዶች ደግሞ የተለየ ደግሞ እሱ ይለይብኝ ነበር። ሳመዛዝናቸው እሱ የተለየ እንደሆነ ይሰማኝ ነበር። እሺ የፍቅረኛ ያስሽው ልጅ የሆነ ያየሽበት ያልወደድሽው ነገር አለ? እነዛ ፍቅረኛ ይዘሽ የነበረው ልጅ ላይ? አዎ በቃ ከሱ ጋር ስታይ ብዙ ማልወዳቸው ነገሮች ነበሩ በሱ። እሱ ላይ ደግሞ ሳይው ደግሞ እሱ ደግሞ በቃ እንደምፈልገው ነው በፈልገው አይነት ሰው ነው። ለምን ታዲያ እኔ ሙሉ ለሙሉ በቃ ከሱ ጋር አልሆነም የሚለው ጥያቄ እንትን አለብኝ። ከዛ በቃ የመቻለ ድጋሚ በቃ ጠየቀኝ። አሁንስ በቃ ሲጠይቅሽ ከዛኛው ልጅ ጋር ተጣልታችኋል ወይስ አብራችሁ ያላችሁ ነው የጠየቀሽ? አብረን እያለን ነው የጠየቀኝ የነበረው።
እኔ እንደዚህ ጓደኛ አለ ሌላ ይዣለሁ አልኩት። እኮ በሱ ደስተኛ ነሽ ወይ አለኝ። እሱ በቃ እኔ ደስተኛ ነኝ አልኩት። ሰላም እሺ እኔ ይሄው እኔ እስካሁን እየጠበኩሽ ነው ባትለፊ ይሻላል ይለኝ ነበር እሱ። የሆነ የታየው ነገር አለ። እሺ መምጣቴ ስለማይቀር ባትለፊ ይሻላል ይለኝ ነበር። አይ በቃ እሺ በቃ ከ15 ቀን በኋላ እነግርሃለሁ በቃ ሁሉ ነገር አልኩት። አንቺ ቀጠሮች እሺ ከዛ እሺ አለኝ። ከዛም ያለኝ ነገር ለመጨረስ በቃ ያኛውን በቃ እምቢ አልኩኝ ማለት ነው። ከዛ ጋር ለኝ ትቼ ከሱ ጋር ሆንኩኝ። ያው ከሱ ጋር ብንሆንም እስካሁን ድረስ እንደዚህ ቀጥለናል ማለት ነው። ምን አሁን ከ15 ቀን በኋላ ብለሽው ነበረ? ምን አልሽው ለሱ? በቃ ከዚህ በኋላ ሁለቱም የእግዚአብሔር ፍቃድ ይሆናል። እናንተ ግን የእግዚአብሔር ፍቃድ ነው ያለው የሚመስለኝ። ሁላ ጊዜ ቆይተናል፣ ዞሮ ዞሮ እየተገናኘን ነው እና ያስከሆነ ድረስ በቃ ሙሉ ለሙሉ ካንተ ጋር ሆናለሁ አልኩት። ምን አለ? ምን ተሰማው? ደስ አለው፣ በጣም ደስ አለው። የት ነበር ይሄንን ያልሽው? ቸርች ነው ነው ተገናኝታችሁ? ካፌ ተገናኝ ሰፈር ይመጣ ነበር፣ እኛ ሰፈር ይመጣና በቃ ለይሽ ነው ለያኝም ይመጣል። ብዙ ጊዜ ደግሞ እዛም ሰፈር መጥቶ ይደውልልኝ ነው ጥቻ ያገኘው ነበር። ያለኝም ጊዜም እንደዚህ አሳው ካለ ያልኩትም ቀን ሰፈር መጥቶ ነው እንድገናኝ ካለኝ ብዙ ጊዜ ይሻለልም ነበር። አንገናኝም በቃ እንደዛ ካልኩት በኋላ ከ15 ቀን በኋላ መጣ። በቃ ሁሉ ነገር እሺ ትቻለህ በቃ ካንተ ጋር ሆናለሁ አልኩት። ያው በጣም ትግስተኛ ነው እሱ። በቃ እሺ በጣም ነው እንጂ ትግስተኛ በጣም 3 አመት ታገሰ የሚለው እኮ ስንት ዱላ ያረፈበት እሱ እየጠየቀሽ ከሌላ ፍቅረኛ ጋር ጊዜ ያሳለፍሽ ይሄን እያወቀ በትግስት መጠበቁ በቃ የሆነ የታየው ነገር ነበር እንጂና በጣም ትግስተኛ ነው እንጂ። አዎ እኔ ትግስተኛነቱን ማደቀበታለ። አንቺ ግን አሁን የዚህ ሰዓት ላይ የሱን ያው መልካምነቱን ነው ያየሽው። የፍቅር ስሜቱ አልነበረሽም ወደሱ ስትመጪ በዛ ሰዓት? አዎ በቃ መልካም ልጅ ነው፣ በጣም መልካም ነው በቃ እና ደግሞ ትክክለኛ በቃ አፍቃሪ እሱ ነው ብዬ ነው ማሰብ የነበረ። እሱ ነው በቃ እሱ እንደዛ ብለ ያፈቅርሽ ነበር። አዎ አንቺ መቼ ያፈቅርሽው? ከዛ እኔ በቃ እንደዛው እሺ ብዬ እሱ ከተቀበልኩት በኋላ በቃ እኔም እየወደድኩት መጣሁ። ከዛ በኋላ በቃ ከአብረን በምናሳልፋቸው ጊዜያቶች እኔም በቃ ከሱ ጋር ያለኝ ነገር ጥሩ ልጅ እንደሆነና በቃ ከሱ ጋር እየወደድኩት እያፈቀርኩት መጣሁ ማለት ነው። በቃ እሱም የዛኔ እየገባው መጣ። እንደዚህ ለምን አልሆንሽ መጀመሪያ ሲለኝ ነበር። እንደዚህ ከሳለ ሰቃይ በፊት ነበር እና በቃ እንደዛ ነበር። ያለፉትን እነዛ 3 አመታት ውስጥ ያፈቀረበትን መካስ አለብሽ። ያው ክሷል በደንብ አርገሻ ተከሷል። በቀሩት 4 አመታት ካስሽው በደንብ የካስኩት ነው የካስሽው ነው። እስኪ ምን አይነት ሰው ነው እሱ? ስለሱ ንገሪኝ። እሱ በጣም ጥሩ ልጅ ነው እና ያው ትክክለኛ አፍቃሪ ነው። አፍቃሪ ነው። በምን ይገለጣል አፍቃሪነቱ? ያው በድርጊት ያሳየኝ ነበር። በስነ ስርዓት በድርጊት ያሳየኛል በብዙ ነገር። በቃ ትክክለኛ አፍቃሪ ልጅ እንደሆነ አውቄያለሁ። በቃ ብዙ ጊዜያቶችንም የሆነ እኔ ለማስደሰት በጣም ይሞክራል። ስታዎቹ ያመጣልኛል የሆነ በቃ እንደዚህ ብዙ ነገሮችን እያመጣ ይሰጠኝ ነበር። ጊፍት ብዙ ነገሮችን ያደርግልኛል። ያው በጣም በሱ የሆነ ትግስተኛ ነው እና ደግሞ የሆነ ነገር ብንጣላውላ በቃ እሱ ደቂቃ አይቀመጥም። ራሱ ነው መጥቶ ይቅርታ ብሎ ተቢለኝ ነበር እንጂ ባጠፋሽውም እኔ ባጠፋውም እሱ ይቅርታ ይለኝ ነበር። አሁንም እንደዛ ነው። አሁንም እንደዛ ነው። አሁን እኔም ይቅርታ አለዋለሁ። አሁን ከሱ በጣም የብዙ ነገሮችን ስለተማርኩኝ እኔ በቃ የተለወጥሽ እየተስተካከልሽ ነው። ልክ አይደለማ። ምክንያቱም አንቺ አጥፍተሽ እሱ ይቅርታ ከጠየቀሽ ልክ ያልሆነ ነገር አለ። ይሄ ደግሞ ብዙ መቀጠል የለበትም እንደዛ አይነት ነገር አለ። እኔም እሱ ላለማስከፋት በጣም ሞክረው እንደበፊት እንኳን አይደለም። በቃ እንዳይከፋ ብዙ ነገሮችን ከጎኑ እንደሆንኩኝ ለማሳወቅ ነው ያለሁት እንጂ አሁን ላይ የለም፣ ተቀይሯል። 3 አመት ያው በፍቅር አንከራተሽዋል። ምንድነው ካንቺ የማረከው ነገር የነበረው ሲነግርሽ በጣም የወደደልሽ ነገር? እኔ ሁሉ እንደዚህ ብዬ የሚለው ነገር የለም ይላል። ሁሉ ነገርሽ የተመቸኝ ነው የሚለኝ ነበር። ሁሉ ነገርሽ የተመቸኝ እኔ ከደስታ ምን ወደድክላት ባል እንደዚህ ብለው ነገር የለም። በቃ ሁሉ ነገርሽ ተመችቶኛል ነበር የሚለኝ እና በቃ ትክክለኛ አንቺ የኔ ነሽ ብሎ ነበር የሚነግረኝ ነበር። በቃ እኔም እሺ እለው ነበር። 4 አመት አሳልፋችኋል አብራችሁ። እስኪ ያለፉት 4 አመታት በፍቅር ከሱ ጋር እንዴት ነበሩ? ምን አይነት ጊዜ አሳልፋችሁ? ጥሩ ጊዜ ነበር። ጥሩ ጊዜ ነበር።
ፈተና ችግሮች ገጥሟቸዋል? ያው የትኛውም ችግር ቢፈጠርም ያው እሱ እያወራን እንፈታቸው ነበር። የትኛውም ነገር ከሆነ ከሱ ጋር እያወራን ምንድነው ችግሩ ያለው ብሎ ይጠይቃል፣ ያወራኛል እና ደግሞ ብዙ ነገሮችን ይረዳኛል እሱ እና በብዙ መንገድ የሆነብንም ነገር ቢፈጠር እሱ በማውራትና በብዙ ነገር እንደዚህ እየመከረኝ ብዙ ነገሮችን እናሳልፍ ነበር። እንደው ግንኙነታችሁን የፈተነ አደጋ ላይ ሊጥል የነበረ የምታስታውሽው ትልቅ የምትይው ችግር አለ በሪሌሽንሺፕ ውስጥ የገጠማችሁ? እንደዚህ ግጭቶች ምናምን አልተፈጠሩም እስካሁን? ትልልቅ ነገር አልተፈጠረም፣ ግን ያው ትንንሾች ናቸው። ግጭት ምናምን ነገር ትንሽ ነገሮች ናቸው። በቃ እሱም ቶሎ በቃ እንደዚህ ማድረግ የለብሽም እኮ እንደዚህ ይለኛል። በቃ እኔም እሺ እያልኩኝ ሁለታችንም በቃ አርመኑ ነበር ምን አልፈው። ለምሳሌ ምን አይነት ነገር ናቸው እንደዚህ የሚያጋጯችሁ? በትንሹ ያጋጨን ለምሳሌ ብዙም የሚያጋጭ ነገር እሱ ያጠፋ ብዙ የሚያጣሉን ነገሮች ይሄሉ። ያው ብዙ ጊዜ እንገናኛለን ቸርች ላይ። ከዛ ባለፈ ደግሞ እንደዚህ እሱ እንትን የሚለኝ ነገር የሚያስቸግር ነገር የለም። አንቺስ የሚያስቸግር ነገር የለሽም? ትንሽ በቃ ብዙ ጊዜ ስልክ ደውይ ይለኛል። ስልክ ባለመደወል እጨቃጨቅ ነበር። እኔ አልደውልም ነበር። እሱ በቃ ሁሌ እኔ ነኝ ወይ የምደውለው፣ ለምን አትደውይም? እንደምትወጂኝ ማረጋገጠው በዚህ ነው ይለኝ ነበር። በቃ እሺ ደውላለሁ ለውና ወይ ደግሞ ሳልደውል ከቀረው ይናደዳል። ከዛ ወይ ደግሞ መልሶ ይደውላል። እደውላለሁ ብለሽ ለምን አልደውልሽ? በቃ ይቅርታ ብዬ እንደዛ እናልፈው ነበር። አሁንም በቃ እንደዛ ነው እደውላለሁ፣ እሱም ይደውላል። አይ ትደውያለሽ ማለት ነው? አሁን ትደውያለሽ ማለት ነው? እደውላለሁ። እንዴት ነው በደንብ ትገናኛላችሁ? በደንብ በአካል? እሱም እዚሁ አዲስ አበባ ነው? ሰፊ ጊዜውን ይሰጥሻል በደንብ አድርጎ? ኧረ በጣም ብዙ ጊዜያችን እንገናኛለን። ጸለይሽበት? ከዛ በኋላ ምክንያቱም ሁለት ወሩ ምንም ጸሎት አላረግሽም በዚህ ጉዳይ። እንዴት ነው የፈጣሪ ፈቃድ ሆኖ ተገኘ? የእግዚአብሔር ፈቃድ እንደሆነ አረጋግጠን አሁን 4 አመት በፍቅር አሳልፋችኋል። ፈጣሪ ከፈቀደ ልትጋቡ ነው። ታገባኛለህ ወይ ብለሽ ልትጠይቂው ነውና ግንኙነታችሁ በስሏል፣ ለትዳር ደርሷል ባንቺ ግምገማ? ተዘጋጅታችኋል? ተዘጋጅተናል ሁለታችንም። በግጭት ላይ ያው እሱ ማግባት ሊያገባሽፍ እንደሚፈልግ ምንም እርግጥ ነው። አንቺ ተዘጋጅተሻል ወይ? እኔ ተዘጋጅቻለሁ። በይበልጥ ደግሞ በቃ በእውነት በስነ ስርዓት በቃ እንደምወደው እርግጠኛ እንዲሆንለት ነው እዚህ የመጣሁት ዛሬ። በደንብ በቃ በይፋ ሳወራለት ደስ የሚለው ይመስለኛል። አይ ይበልጥ ሰርፕራይዝ አድርገው ብዬ ነው። ለምን ስልክ አልደወልሽም ብሎ የሚጠይቅ ልጅ በሬዲዮ እንዲመጭለት ደግሞ በጣም ነው ደስተኛ ነው። በጣም ደስተኛ ይሆናል። ከቤተሰቦች ጋር ነው የምትኖሩት ሁለታችሁ ወይስ? እሱም ከቤተሰቦቹ ነው። ከቤተሰቦቹ ተዋውቀዋል? አሁን ቤተሰቦች ይተዋወቃሉ? ሁሉም ይተዋወቃሉ። እሺ ቸርች አካባቢስ ግንኙነታችሁ ታውቋል? ሁሉ ነገር ታውቆ ትምህርቱን ለተምረን እየተማርን አሁን የተማራችሁ ነው? የጋብቻ ትምህርት? የጋብቻ ትምህርት እየተማርን ነው። ሁሉ ነገር እያጠናቀቀን ነው። በጣም ደስ ይላል። አሁን የህይወቴ በቃ ሚስጥረኛ ነው የምትይው እሱ ነው? እሱ ነው በቃ ምንም ነገር ቢያጋጥምሽ የምትደውይው እሱ ነው በቃ ሁሉም ነገር ምንም ቢሆን ሙሉ ለሙሉ በቃ እሱ ነው እርግጠኛ ሆኜ ያዝኩት። ስለዚህ ዛሬ አሁን የጋብቻ ጥያቄን ይቀበላል ብለሽ የምታስቢው? ኧረ ይቀበላል። ምንም ጥያቄ የለም። ከዚህ በፊት አንከራተሽኛል ብሎ ሀሳቡን ቀይሮ እንዳይሆን ምናምን የሚያሰጋ ነገር የለም? ለነገሩ ኧረ ምንም የሚያሰጋ ነገር የለም አይደል? ስለዚህ ፕሮግራም የሚያውቀው ነገር አለ? እሱ አያውቅም። ስለዚህ ፕሮግራም ሰምታ አያውቅም። ትናንት ስንደውልላት እሷ ናት የተመዘገበችው ጋብቻ ጥያቄ ብላ እሷ ነሰው ዳት አይደለም ለእሱ መጥቶ ግን ቢያቀርብ አይሻልም አለች። ምን ታይቶሽ ነው አሁን? ለምን ትሰሚያለሽ? አንቺ ትከታታያለሽ። ለመዘገብሽ በኋላ ቆጨሽ ነው? እሱ ለምን አልጠየቀኝም ብለሽ ነው? አይደለም በፊት ነግሮ ነበረ እንደዚህ ትወጣም እኮ አለ ፕሮግራም እና አንተ በቃ እዛ ሄጄ ሰርፕራይዝ ካላረኩ በቃ አታምንም አለው ነበረ። ኧረ አንቺ መቼም አታረጊው የሚለኝ ነበር እና ለምን አንተ አትሄድም ብለው ነበር። እኔማ በቃ የታወቀ እኮ ነው እኔ ብሄድም ባልሄድም ይለኝ ነበር። ከዛ በቃ እሱ ደግሞ ከእኔ እዚህ በጣም ፈራለሁ ፈሪ ነኝ ብዬ ስላሰብኩ ነው እንደዛ ያልኩት። ካልኩ በኋላ ለእኔ ራሱ ጥያቄ ፈጥሮብኛል። ካልኩ ብዬ እሱ ምንም ያውቀው ፕሮግራም የለም። አንቺ በተመዘገብሽው እንዴት መጥቶ እሱ ይጠይቅሻል?
ብያት አግባብቻት ስንት ሽምግልና ስራ እንደሰራን እኔ ነኝ የምናውቀው። ስለዚህ ስትመጪ ግን ፍራቻው የለም አሁን? ኧረ በቃ ምንም ጠፍቷል። እንደዚህ ነው ቢሉማ አይደለም ነበር። አሁን ጠፍቷል። በሳምንት ስንት ጊዜ ትገናኛላችሁ ከፍቅረኛችሁ ጋር? በየቀኑ አንድ ሰፈር ናችሁ? አቅራቢያ ነን። አይራራቅም እኮ። ምን ያህል ጊዜ ትገናኛላችሁ? ያ በሳምንት 3 እንገናኛለን። 4 ከሆነ ደግሞ አብረን ወደ ቸርች እንገባለን። አንድ ስለሆነ ተገናኘን በሳምንት አንድ ሻይ ቡና ካለ ሌሎቹ ደግሞ አብረን ቸርች ነው የምንገባው። በሻይ ቡና ነው ታሳልፉት ከቸርች ውጪ? ከቸርች ውጪ ቤት ምናምን ትሄጃለሽ? እሱ ጋር አንቺ ጋር ይመጣል? እሱም አይመጣም። እሱ የሆነ እንደውም በዓላት ካለ ከዘመዶች ጋር ይመጣል። ከነሱ ጋር ይታወቃል። ተቀላቅሎ ከነሱ ጋር ይመጣል። ወንድሜ ጋር ስለሆነ ቤት እናትና አባቶቼ አይደለም እሱ ባሉበት አይመጣም። ያውቃሉ ግን እነሱ ያውቃሉ እሱ መሆኑን ያውቃሉ። እሱ መሆኑን ወንድሞቼ በእናትና አባትሽ ያውቃሉ። እሱ መሆኑን ያውቃሉ። ግን ያው በይፋ ሽምግልና ስላልተላከ አይመጣም። እነሱ ባሉበት እሱ አይመጣም። እኔም አልሄድም። ወንድሞችሽም ያውቃሉ? እሱን ያውቃሉ። አብረን የሚታወቁት ሁሉም ሰው ታይታው ይወዱታል። ቤተሰቦች ይወደውታል። በቃ ጥሩ ሰው ነው ይሁን ብለዋል። አዎ ይወዱታል። አይ እንደውም እንዳታስቀይም የሚሏት ይመስለኛል። አዎ ወንድሜ እንደ ብዙ ጊዜ ኧረ በጣም ትዕግስተኛ ነው ልጁን በቃ በደንብ መንከባከብ አለብሽ ይለኛል። ጸባይሽን ስለሚያውቁ እዚህ በቃ ታዲያ እና እንደሱ አይነት አፍቃሪማ አይኖርም ይለኛል ብዙ ጊዜ። እውነትህን ነው እለዋለሁ። እኔ ምንም እኮ ከዚህ በኋላ እኮ ምንም እኔ ማላስቀይመው ምንም ነገር አይደለም እለዋለሁ። አሁን የት ነው የሚሆነው? አሁን ስራ ላይ ነው። ስልክ ለማንሳት ይችላል? ስራው ባህሪ ይፈቅድለታል? ሁለታችሁም ስራ ላይ ናችሁ? በጋራ የጀመራችሁት ነገር አለ ወደፊት ትዳር ለመመስረት? ከዛ በኋላ የምናስበው ስራ ለመጀመር በጋራ ለመስራት ወደ ግል ስራ ለመምጣት ማለት ነው። አሁን በግል ነው የምትሰሩት ወይስ አሁን በግል ግን ነው? እሱም የግል ነው የሚሰራ ነው የግል አንቺም የግል የራስሽን ስራ። ስለዚህ ከሆነም በኋላ የሆነ ስራ ለመስራት ሀሳብ ላይ ነው ያሰባችሁ ነው። በጣም ቤት ተከራይታችኋል? አዎ። የት? እዛው አሁን የሚኖርበት ሰፈር አካባቢ ነው የተከራየው። እሱ ነው አሁን እዛ እየኖረ ያለው? ከቤተሰብ ጋር ነው አላልሽም? ስልክ ከሰብናትና አባቱ እዚህ አይሆኑ እንጂ ከሲስተሮቹ ጋር ቢኖረው ነው። እኔም ደግሞ እንደዛ ከስተና ወንድሜ ነው የምኖረው። እንኳን ስትጋቡ እዛ ቤት ነው የምትኖሩት? ሌላ ቤት ነው፣ ሌላ ቤት ተከራይቷል። ያን ለሲስተሮቹ ሌላ ቤት ነው ነው እንዴ? ትሄዳላችሁ እዛ ቤት? አንዴም እነሱ ባሉበት ላይ ሄደ በርናባስ። ምን አስበህ ነው? ምንም ያልኩት ነገር የለም። ምንም አላልኩም። ለብቻችሁ ትሄዳላችሁ እዛ ቤት ለማለት ነው። አይ ገብቶኛል በጭንቅላት። እኔም እንደዛው ነው የተረዳሁት ነው እንዴ? አይ በርናባስ ምን አስባለህ? አይ ነው ጥያቄ ናርንኪው ብልግና ለጠየቁ ነገር። እሺ ለማንኛውም አድማጮቻችን ግን ያው የዛሬ ጋብቻ ጥያቄ የምታቀርበው እንግዳችን እዚሁ ስቱዲዮ ነች። ማንኛውም አይነት ጥያቄዎችን ላኩልን። ያው ትመልሻልሻል? አዎ ይላኩ፣ ችግር የለም። ስለዚህ ያው ሰምታችኋል። ማንኛውም አይነት ጥያቄዎችን ላኩልን። በተለይ በቴሌግራም ላይ ኢትዮ ጣዕም በአማርኛም በእንግሊዝኛም ቴሌግራም ላይ ፈልጉን። ከ40 ሺህ በላይ ተከታይ ያለው ነው። በዛ ላይ ላኩልን። በስቱዲዮ ስልካችንም ወደ 097 10 56 88 097 10 56 88 ላይ የሚላኩ ጥያቄዎችንም የምናነሳ ነው የሚሆነው። አዎ በዚህ ፕሮግራም ላይ ፍቅረኛ ያላችሁ ለፍቅር አጋራችሁ የጋብቻ ጥያቄ ማቅረብ ትችላላችሁ። ተመዝገቡ። የጋብቻ ጥያቄ ብላችሁ ቴክስት አድርጉልን። ለመመዝገብ ስልካችን 0937 60 86 60 0937 60 86 60 ነው። የጋብቻ ጥያቄ ብላችሁ ጾታችሁንም ጠቅሳችሁ ቴክስት ብታደርጉልን እንደውልላችኋለን። እዚህ ስቱዲዮ መጥታችሁ እናወራለን። ፍቅረኞቻችሁን በጋራ ሰርፕራይዝ እናደርጋችኋለን። ሌላው ፌርማታ ነው። ፍቅረኛ የሌላችሁ የፍቅር አጋር የምታገኙበት ነው ፌርማታው። ፌርማታ ብላችሁ እናንተም ጾታችሁን ጠቅሳችሁ ቴክስት አድርጉልን። መላበሉኝም ዝግጅታችን ላይ መመዝገብ ትችላላችሁ። ያስጨነቃችሁ ያሳሰባችሁ ጉዳይ ካለ ለቤተሰብ ለጓደኛ ለመንገር የከበዳችሁ ጉዳይ ካለ መላበሉኝ ብላችሁ ጉዳዩን ጠቅሳችሁ ቴክስት ማድረግ አለባችሁ። 0937 60 86 60 ላይ እናገናኛችኋለን። በዚህ ፕሮግራም ላይ ምርቶቻችሁን አገልግሎቶቻችሁን በማስተዋወቅ አብራችሁ መስራት የምትፈልጉ ካላችሁ እንጋብዛለን። ስልካችንን ያዙ 0937 60 86 60 ነው። ቴክስት አድርጉልን፣ መልሰን እንደውልላችኋለን። አዎ እሱ ነው የደወለው አይደል? እሺ እየሰማሽ ያለ ሰው ነው ይሆናል እንግዲህ። እሺ ሌላ ሰው ነው? ሌላ ሰው ነው። ወንድ ነው? ኧረ አይደለም፣ ሴት ነው። እሺ ሌላ አድማጫችን ደግሞ ቴሌግራማችን ላይ ምን አይነት ጥያቄ ጁሊያን ተፈራ የተባለ አድማጫችን በርኔ በኋላ ከሚሰቃይበት ብሎ በጊዜ ጠየቀው ጥያቄ ነው። ይታይሻል? ለማንበብ ትችያለሽ? ጮክ ብለሽ ማንበብ ከቻልሽ
እኔ አይታየኝም ንገሩኝ። ይታይሻል? አዎ ይታየኛል። ማንበብ ፈርተህ ነው? አይ እሱ እንድታነበው ብዬ ነበር። እሺ ያው ጁሊያን የጠየቀው ይሄኛው ለመጀመሪያ ጊዜ ሳመሽ መች ነበር? የበርናባስ ጥያቄ ነው ይላል ጁሊያን። በኋላ በርናባስ ከሚሰቃይ በጊዜ ልጠይቅለት ብሎ ነው። እዚሁ መልሹና ወደ ሙዚቃ እንሂድ። አይ የመሳሳም እንኳን ጉንጫችን ነው የምንሳሳመው። እኔም እሱ ጁሊያን የምሰማው እሱን ጉንጬ ነው የሚሰማኝ። ከዛ ያለፈ መሳሳም እንኳን የለንም፣ አይፈቀድም። አዎ እኛ ያው ከጋብቻ በኋላ ነው ብዬ ነው የምለው። እሱም ደግሞ እንደዛው ነው ተቀብሎኛል። እሱም ቃልሽን አክብሮ በዚህ ተስማምቶ ነው ያለው። ሁለታችን በስምምነት ላይ ነን። ስሙ ግን ትግስቱ ከሌለ ሰው ሁሉ ቢታቀስ አይመስልህም? እንደዚህ ነው መሆን አለበት። ተስፋው ትጋባ ድረስ መታቀስ አለ። ታዲያኛም እንደዛው ነው ያሳለፍነው ህይወት። በጣም ይሄ የሚያስደንቅ ነገር አይደለም እኮ። ይሄ መደበኛ መሆን ያለበት ነው እኮ። ወጣቶች በተለይ ያው እንደዛ ቢሆን መልካም ነው። ግን እንዴት ካንተ እንደዚህ ሰሞን ነው ጥያቄ? ይሄ እኮ ምልህ እሺ ጠይቀኸኝ አታውቅም። ይሄንን ጉዳይ ብትጠይቀኝ ኖሮ አሁን ልጠይቀህ ተመልሰዋለህ። ዛሬ ፕሮግራም አይደለም። እሺ እህታችን ነው። ለማንኛውም ግን የእሱ አድናቂዎች ነን። በግሌ በጣም አድናቂ ሆኛለሁ ለትግስቱ። ቀደም ሲል ከእንግዳችን ጋር ቆይታ እያደረግን ነው፣ ተከታትላችኋል። ሁለተኛው የአጋማሽ ላይ ነው የምንገኘው። ለፍቅረኛው ይደወልላታል፣ እሱ ምላሽ እንሰማለን። ከዛ በፊት ግን አንዳንድ ጥያቄዎች እናቀርባለን። የፎቶ ጥያቄ ቀርቧል። በጣም ብዙ አድማጮቻችን ፎቶ የሚሉ አሉ። ስለዚህ ተመልሷል። ቴሌግራማችን ላይ የሁለቱም አንድ ላይ ቆመው የተነሱት ውጪ ነው በህዝብ መሀል ነው የተነሳው። በህዝብ መሀል ነው። ምንም እንትን የሚል ነገር የለም። ይሄ መስቀል አደባባይ ነው የነበረው ፕሮግራም በስ ያው ነው። ኦኬ እዛ ላይ የተነሳ ነው ፎቶ ነው። በቅርብ ነው የተነሳችው? በቅርብ ነው። ትንሽ ቁመቱ ረዘም ያለ ነው። ካንቺ አንፃር ነው። አንቺም እኮ ረዘም ያልሽ ነሽ፣ አጭር የምትባይ አይደለሽ። እሺ እሱ ትንሽ ወደ ቸኮሌት ከለር ይሄዳል፣ እሷ ቀላ ፈካ ትላለች። ለቀነዋል ቴሌግራም ግሩፕ ፔጃችን ላይ። ትግስትነቱና ፊቱ ላይ ነበባል። ፊቱ ላይ በደንብ የኔ ላይ ምን እንደምታነበው እስኪ አሁን ፊት የማንበብ እኔ ፊት ላይ ምን እንደምታነበው አንተ ላይ በጣም ቅሽቅሽ የሚል አይነት ነገር ስሜትና ችኩል። እሺ የእሷስ ፊት ላይ እርጋታ፣ ብስለት፣ ስክነት ይታያል። ብስል ነች በጣም አይደል? አይ ተስፋው አላየም ይሄን እስካሁን። እሺ ለማንኛውም ፎቶአቸው ቴሌግራም ግሩፕ ፔጃችን ላይ ተለቋል። ቴሌግራም ግሩፕ ፔጃችንን ያልተቀላቀላችሁ ተቀላቀሉ። ኢትዮ ጣም በአማርኛም በእንግሊዘኛም ፈልጉን። ከ40,000 በላይ ሜምበሮች አሉት የቴሌግራም ግሩፕ ፔጃችን። እዛ ላይ ነው የለቀቅነው። እንግዲህ መልካም ምኞታችሁን መግለጽ ትችላላችሁ። ጥያቄዎች አይታል? ያው ያንተ ጥያቄ ተመልሷል። ሌላ የሚሆነው መቼ አብራችሁ ለመኖር አቅዳችኋል? አሁን ስለ ትዳር ታወራላችሁ። መቼ ለመቻላችሁ? አሁን አንድ ላይ ለመሰባሰብ ወይ ሽምግልና ይልካል አይደል? ለመቼ እቅድ ተይዟል? ሽምግልናው ዳግማ ትንሳኤ ላይ ያስበናል። አሁን ከፊታችን ፋሲካ በኋላ በሳምንት እንደዛ አስበናል። ቤተሰቦች እናትና አባቶችሽ ጋር የት ነው የሚነሱ ያሉት? እነሱ ክፍለ ሀገር ናቸው። እዛ ነው የሚልከው? እዛ ነው የሚልከው። ሽማግሌዎቹ ከአዲስ አበባ ነው የሚሄዱት? ከዛው ነው። እዚህ አንድ አካባቢ ናችሁ? አንድ አካባቢ ነው። ግን የሱ ፋዘር እዚሁ ነው የሚኖሩት፣ ስራ ላይ ናቸው። እና ያ ሁለቱም ለዚህ ለበዓሉ ብለው ስለሚሄዱ በዛው አመቻችተው መምጣት ይችላሉ። ይተዋወቃሉ። እዛ ሄደው በቃ እንደማይተዋወቅ ልጁ ምን አለው በምን ያስተዳድራል ይባላል። እሺ በሁለታችሁ መካከል ያው የነዚህ አለመተማመን ነገር ተፈጥሮ ያውቃል ወይ? እንተማመናለን። ታምኛለሽ? ያምንሻል? ጥርጣሬስ እንደዚህ ጠርጥሮሽ ያውቃል? ጥርጣሬ ያው ከዛ በፊት ካሳለፍነው አንፃር ይጠራጠር ነበረ። ብዙ ጊዜ ስልኮቼን በማየት ቼክ ያደርግ ነበር። ፋውል ሰርተሻል? ፋሰርቼ የሆነ ሰዓት ላይ እንደዛ አድርጌው ያውቃለሁ። ግን ያው በግልጽ እሱ እኔ ደብቄው ነበረ። ደብቄው ያለ እሱ ደግሞ ከሌላ ሰው ነግሮት መጥቶ አይቶታል። ግን ያው እንዴት ነሽ ታደርጊያለሽ ከዚህ በኋላ በቃ እንደዚህ አላረግም ብዬ
በቃ ሙሉ ለሙሉ መቼስ ቆይቷል። ይሄ መጀመሪያዎቹ አካባቢ ነው እንጂ ከዛ በኋላ ጥርጣሬ እሱም የለውም ምንም የለኝም። ታምኛለሽ? በጣም ታምኛለሽ? ያምንሻል? እሺ ቅናትስ? ይቀናል እሱ ትንሽ? አይ ብዙም እኔ እንደዚህ በግልጽ አላየሁትም። አንቺስ እንዴት ነው? እኔ እንደዚህ ቅናት የለብኝም። ከሴቶች ጋር ምናምን ብታዩ ቸርች አገልግሎት ላይ ይኖራል ያው ግሩፕ ያው በቸርች ፕሮግራም ከዛ ቦታ ላይ ያሉ ሴቶች ከሆነ ያው አውቃለሁ በምን መንገድ እንደሚገናኙ። ለእነሱ ደግሞ ጓደኛ መሆናችን የማያውቅ ሰው የለም። ብዙ ሰው ያውቃል፣ ቸርች ብዙ ሰው ያውቃል፣ ከዛ ውጪም ባለው ብዙ ሰው ያውቃል። ስለዚህ በቃ ለእነሱ ጓደኛ ነው ሁሉም ሰው ስለሚያውቅ ብዙም እንደዚህ እንደነገርሽም በዝማሬ ነው የሚያገለግለው። እሱ በዝማሬ ደግሞ የሚያገለግለው ድምጻቸው መረዋ ነው፣ ይማርካሉ። ብዙ ሴቶች የመማረክ ነገር ሊኖር ይችላል ብዬ ነው ከዚህ አንፃር። አልገጠመሽም? ነው ድምጹ ብዙ አልሳበሽም እንበል። አይ ጎበዝ ነው። በፈሳዊ ነገሩ በጣም ይመቸኛል። የጸሎት ሰው ነው እሱ ከዝማሬ የበለጠ የጸሎት ሰው ነው። እኔ ጸሎቱ ነው በጣም ደስ የሚለኝ። ዝማሬውም እንደዚህ ጎን ለጎን ነው የሚያስኬዳቸው እና ሁሉ ነገሩ ደስ ይለኛል። በደንብ አውቄዋለሁ ለይልኑላ ደስ ይላል። ጥሩ ነው። በጸሎት እንዘጋዋለን። በደንብ አውቄዋለሁ ብለሽ ታስቢያለሽ? ለምሳሌ አሁን እሱን ምን ያዝናናዋል ብንልሽ ምን ልትይኝ ትችያለሽ? ምንድነው እሱንም ብንጠይቀው? እሱ ብዙ ጊዜ የሚዝናናው ከኔ ጋር ሲሆን በጣም ደስተኛ እንደሚሆን ይነግረኛል። የሚዝናናው ካንቺ ጋር ሲሆን ሁሉ ነገር በቃ ምንም አይነት ሀዘን ላይ በሆን እንኳን እረሳዋለሁ ይለኛል። ስለዚህ በቃ እኔ አሁን እንገናኝ ብሎ ካላገኘሁት እንደሚያዝን አውቃለሁ። ስለዚህ በቃ ሲያገኝ ደስተኛ እንደሚሆን በምን ደስተኛ እንደሚያደርገው ሁሉ ነገር አውቃለሁ። እንታወቃለን በደንብ። ስለዚህ እንገናኝ ሲልሽ አትቀሪበትም? አዎ የሆነ ምክንያት ኖሮኝ አሳምኜው ካልሆነ በስተቀር እንደዛ አልቀርም። ከባድ ፍቅር ውስጥ ነው የከተትሽው። ምንድነው አሁን ለምሳሌ ልጋብዝ ብትዩ ምግብ ልጋብዝ ብትዩ ምን ሊመርጥ ይችላል የሚወደው? እሱ ያው ስጋ ይወዳል። ጥሬ ይወዳል። ከባድ ወጪ እና እንዴት ነው ተጋብዛሉ? ሲፈታ እኮ ለውጥ ሊኖር ይችላል ብዙ ጊዜ ለምደው አዎ ጋብዘዋለሁ። እሱም ደግሞ እኔም እንደዛው ደግሞ እኔ በጣም ስጋ ወዳለሁ እሱም ይጋብዘኛል። ይሄማ አብሮ ይሄዳል። አንድ አይነት ነው። አብሮ ይሄዳል። ደውሉልኝ ሲባል እስኪ አሁን የቀለም ምርጫው እንደዚህ ብንል ምን አይነት ከለር ይወዳል? ቀይ ይወዳል። ስጦታ ሰጥተሽው ታውቂያለሽ? አሁን አንቺ ከሰጠሽ ስጦታዎች የማይረሳው በጣም የወደደው ብለሽ የምታስቢዋል? እኔ ሁሉም የምሰጠው ስጦታ ደስተኛ እንደሚያደርገው ነው የሚነግረኝ። በቃ ከአንቺ የሆነ ነገር በሙሉ ሁሉም ያስደስተዋል። እሺ በጣም የሚወደው የቅርብ ጓደኛው ማን ነው ብለን ብንጠይቀው ማንን ሊጠራ ይችላል? አለው ጓደኛ ዋቢ ይባላል። ዋቢ የቅርብ ጓደኛው ነው። እነሱን የሚያማክረው ሁሉ ነገር ያማክረዋል። ያው እንደሱ ያማክረው እንጂ ከዛ በበለጠ ደግሞ አንድ ያገባ ጓደኛ ያለው እሱ እና በብዙ ነገሮች የሚረዳው ዮናስ ይባላል። እሱ በጣም በቃ በሁሉም ነገር እንደ ታላቅ ወንድም እየመከረው ያለው ዮናስ ይባላል ጓደኛ ያለው። ሲያጋባ ማን ነው ሚዘም ይሆነው? ዋቢ ሰርጋላችሁ? ዋቢ ዮናስ ኖራል ዮናስ ሪጫስ ያው እንደ ታላቅ ወንድም እንደዚህ በማማከር ነው እንጂ ከዚህ ላይ ሚዜ ቢሆን አይመስለኝም። ከፍ ያለ ነው ማለት ነው። እሺ አሁን በመዝሙር አገልግሎት ላይ ነው ያለው፣ አገልጋይ ነው። ከዘማሪ እንደው የምትወደው ብንለው የሚጠቅስልናል? ዘማሪ እሱ የሚወደው ማንን ሊጠራ ይችላል? ያው ሁሉንም ይወዳቸዋል። እሺ ብለን እንለፈው። እሺ ይደወላል። ትናንት ስማችሁን ስጠይቅ የአባታችሁ ስም የሁለታችሁም ተመሳሳይ ነው። አዎ አጋጣችኋል ልትለው አይ እንደው ላይ መጥራት አለበት በኋላ ስማችሁ ሲጠራ ደነገጥክ? አይ ምን ስማችሁ ሲጠራ በኋላ መደናገር እንዳይፈጠርና ያልተጣራ ጉዳይም ካለ ተጣርቷል ቋል አጋጣሚ ነው የመመሳሰሉ ነገር የመጣው። አጋጣሚ ነው ደግሞ ስሞቹ ማለት ነው። ለምሳሌ ተስፋሁን ቢሆን የአባታቸው ስም ምንም ኮመን ተስፋሁን አሁን ብዙ ሰው አለው። በርናባስ ብትል ብዙ ሰው በርናባስ የሚባል ስም የለም አይደል? በርናባስ የሚባል ብዙ አባት አይኖርም ብዬ አስባለሁ።
ከቀን ጊዜ ወዲህ መጣት አይዶ የተለመዱ ስሞች ከምንላም ተስፋው የተለመደ መደሪ ስም ነው ማለት የተለመደ ስም ነው ማለት ነው። አስተካክላት የተለመደ ስም ነው። እሺ እንደዛ ለማለት ነው። አሁን የነሱ ያባት ስም ማለት ከብዙ አንድ የምትሰማው ነው። ንማኒ ነው ያባታቸው ስም አይደል? ንማኒ እና ግን የሁለቱም ያባት ስም ተመሳሳይ ነው። ሰው የሚያስገርመው ቸርች ላይ ሁላ ስማቸው ስላቀ ደስታ ንማኒ ዘውዱ እንደዚህ ንማኒ ሲል ግራ ነው የሚገባቸው። እንዴት ማን ነው እንዴት እንደዚህ ሊሆን ይችላል ይላሉ። አይ አጋጣሚ ነው የምንላቸው። እንደገና አንድ አካባቢ ነው ተወልዳችሁ ያደጋችሁት? አንድ አካባቢ ነው። አንድ አካባቢ መሆኑ እንኳን ንማኒ የሚለው ያው አካባቢው ላይ ትርጉም ሊኖረው ይችላል። ትርጉም አለው። ዘውዱ አሁን በጉራግኛ ነው ደግልኝ እንደማለት ነው። ደግልኝ ያው አድጋችሁ ለዚህ በቃችሁ። እንግዲህ አሁን የኛ እኮ አይደለም ያው የነሱ ነው ያባታቸው ስም ነው። ያው የቤተሰብም እኮ አንድ ምድገት እኮ የልጅ ላይ ምኞት እንደዛ ነው ብቻ። እሺ ስለዚህ ያብ ወደ መደወሉ ይሄድና የሱ ምላሽ እንሰማለን። ያብ ደውልልን። ይቀበላታል አይቀበላትም ምን ይላታል እስኪ እንሰማለን። ያው ይቀበላታል ተስፋ እናደርጋለን። ምክንያቱም 3 አመት ሙሉ በትዕግስት ጠብቆ አሁን 7 አመታቸው ነው በፍቅር። በ3 አመት ሙሉ ግን ጥያቄ ካቀረበ በኋላ በትዕግስት የጠበቀ ሰው ነው። ዛሬ ላይ ይቀበላት አይችልም። የታገሰ በለሷን ይበላል የሚለው እሺ ለሱ ይመስለኛል። አንድም እሺ ጠራ ስልኩ መሰለኝ። እሺ የተደወለ ነው። ሄሎ አቤት። ጤና ይስጥልን ዘውዱ። አቤት እንደምን አለ? እንደው ትንሽ ድምጽህን ጎላ ታረጋግልናለህ ብናስቸግርህ? እሺ ስራ ቦታ ስለሆንኩ ነው። በጣም አጭር ደቂቃ 1 ደቂቃ ብቻ ነው የምንወስደው። እሺ ግን ለውሳኝ ጉዳይ ነው የደወልነው። እሺ ከይቅርታ ጋር ትንሽ ወጣ ብሎ ቢያወራ ወጣ ማለት ትችላለህ ካለህበት ቦታ? እሺ በሄድፎን ነው የምታወራን? ምን አልከኝ? በሄድፎን ነው የምታወራን? በሄድፎን አይደለም ጆሮ ላይ ነው እንዴ? እሺ የምንደውልልህ ከሬዲዮ ጣቢያ ነው ከኢትዮ ኤፍኤም 107.8 ከኢትዮ ኤፍኤም 107.8 የሬዲዮ ጣቢያ ነው የምንደውልልህ። እሺ በአንተ ጉዳይ ያው ሲወራ ቆይቷል ለ1 ሰዓት ለሚጠጋ ጊዜ ለደቂቃዎች በአንተ ጉዳይ ስም እየተጠራ ለዛ ነው የደወልንልህ። አብሮን ደግሞ እንግዳ አለ ስቱዲዮ ውስጥ አሁን በቀጥታ የተላለፈ ነው። ዝም አለ እኮ ምን ሊሆን ይችላል ብለህ ደነገጥክ? ሄሎ ወይ እየሰማሁ ስለሆነ ደንግጠህ ነው ዝም ያልከን? እሺ አሁን የምናወራው ወሬ ራሱ በሬዲዮ እየተላለፈ ነው። አድማጮች እያዳመጡ ነው። ቀጥታ አየር ላይ ያለ ነው ማለት ነው። እሺ እና በጣም ወሳኝ የሆነ የህይወት ጥያቄ መጠይቀው ሰው ነው ብሎ እዚህ የሚገኝ እንግዳ አለ። እሺ በህዝብ ፊት ነው ደግሞ ይሄን መጠየቅ የምፈልገው ተብለሃል። በቀጥታ ከእንግዳችን ጋር እናገናኝህ ይቻላል? እሺ ሄላ አቤት። እንዴት ዋልክ? አወቃት? ማናት? ደስታዬ ይሄን የጨመርከው ደስታዬ ብሎ ነው የሚጠራሽ? እሺ እንዴት እዚህ ተገኘች አልገረመህም? እንዴት እዚህ እንደተገኘች አልገረመህም? አስደንግጦኝ እኮ ነው። እንግዲህ እሷ ናት እንግዳችን። ስላንተ ስታወራን ነበር ለረጅም ደቂቃዎች እና ለዛ ነው ሮዴት ድምጽ ጠፋብን አለ። አረ እየሰማሁ ስለሆነ እኮ ነው። እሺ እናገናኝ፣ በቃ እሷን እናገናኝ። ቀጥይ። ሄላ ወይ እኔ ፍቅር እንደምወድህ ታውቃለህ? አውቃለሁ። እንደማፈቅርም ታውቃለህ? አዎ። ያው እዚህ የመጣሁት በደንብ ግልጽ እንዲሆንልህ ታገባኛለህ ወይ ልልህ ነው። አገባሻለሁ። አዎ። እሺ አመሰግናለሁ። ለሱ ያለሽ ስሜት ያው በጣም ነው የምወድህ፣ በጣም ትዕግስተኛ እንደሆንክ እየነገርኳቸው ነበረ። እግዚአብሔር ረድቶንም ቢሆን ያው ካንተ ትዕግስት ጋር ነው ይውላ እንደዚህ ደረጃ ልንደርስ የቻልነው እና በጣም ነው የምወድህ፣ በጣም ነው ማፈቅርክ። እኔም እወድሻለሁ፣ እኔም አፈቅርሻለሁ በጣም ካንቺ በላይ። እሺ
ስለሷ እንድትለን ደግሞ የተወሰኑ ሰከንዶች እንሰጣለን። በጣም የሚገርም ነገር በጣም ነው የምወዳት። በጣም ረጅም ጊዜ በጣም ልነግርህ ከምችለው በላይ ስለምወዳት በእርግጠኝነት ነግባህ ሊሆን አውታው ሊሆን ይችላል። በጣም በብዙ ትዕግስት በብዙ ጽናት ነው እዚህ ላይ ደረስ ነው። አድንቀናል፣ ነግራናለች። እሱ ባይሆን ሌላ ሰው ቢሆን አይጠብቅሽም ብለናታል። በጣም ነው የምወዳት። ትዕግስቱ ላ ብለናል እዚሁ ስም ስናወጣ። እሺ ወዴት ሄድክ? እየሰማሁ ነው። እስኪ ንገረን፣ ለእሷ ደግሞ ያለህን ስሜት በደንብ። በቃ እኔ ለእሷ ያለኝ ቦታ በጣም በቃ እንደው አንዳንዴ ሰፈር ራሱ ጓደኞች ሙሉ ሲሉብኝ ኮብልስቶናችን እኮ የፈረሰው በአንተ ምክንያት ነው ይሉኛል። ኮብልስቶኑ የተበላሸው አንተ ስትመላለስበት። እሺ ግራ በስተህ እሷን ፍለጋ እሷን ለማየት እግር አበዛህበት ኮብልስቶኑ ላይ። እንደዛ ነበር የሚሉኝ። ኦኬ። እና በጣም ደስ ይላል። ስለተቀበልካት ደስተኛ ናት። እኔም ደስተኛ ነኝ በጣም። እና ደግሞ ያው መዝሙርም ጋብዛሃለች። ጥሩ የጸሎት ሰው እንደሆንክም ነግራናለች። ያው ተጸልይልናለህ ለኛ። እሺ የማን መዝሙር ነው የጋበሽው? የሃና ተክሌ መዝሙር ተጋብዘሃል። ተከታተል። ሬዲዮ ካለ አጠገብ ክፈት። 107.8 የአጋሮቻችንም የተወሰነ ስጦታዎች ይኖራቸዋል። የተባረከ ዘመን ያድርግላችሁ። አሜን አሜን አሜን። እሺ እናመሰግናለን። እሺ